ከናፕ መነሳቴ ነው። በዚህ ታይም እንደኔ ዴት ላይ ያለ ሰው የለም። ጀምር ያለው እግዚአብሔር ተኛ ለምን ጨርሻለሁ። ትንሽ ደቂቃ ነው እባክህ አስቀምጠው። ኦኬ ወደ ቪዲዮ ዲቴል ከመግባታችን በፊት ሰብስክራይብ ያላደረጋችሁ ሰዎች ካላችሁ ሰብስክራይብ አድርጉ። 15000 ልንገባ 60 ሰው ነው የሚቀረው 600 ሰው ነው የሚቀረው። ስለዚህ ሰብስክራይብ አድርጉ። እንደምታዩት አዲስ ኢንቫይሮንመንት ላይ ያለሁት ወደ ግቢ ተመልሻለሁ። ጸጉሬን ክሊን ከት አድርጌ እንደዚህ አልነበረም ፊቴ አይኔ እንደዚህ እንቅልፍ አልነበረው። መጀመሪያ ሪከርድ ያደረኩት ማለት ነው ምን እንደተፈጠረ እነግራችኋለሁ። ሁለተኛ ቪዲዮ ኤዲት ሪከርድ ሳደርግ ብቻ ወደ ግቢ ዶርም ገብቼ ይኸው ወደ ነበርኩበት ወደ ኢንቫይሮንመንቴ ከቤት ወጥቼ ተመልሻለሁ። መጀመሪያ እስቲ ስለ ቁማሩ እናወራለን። ቀድሚያ ግን የመጀመሪያውና ላይክ ቢግ የሆነው ነገር ያናደደኝ እንገራችሁ። ማይክ አይውጣለት ተብሎ የተነገረብኝ ሰውኝ። ሶስተኛ ማይክ ነው ይሄ ከዚህ በፊት ከተጠቀምኳቸው ላይ ዩቲዩብ ቪዲዮ ማለት ነውና ያለፈው ቪዲዮ ላይ አንድ ቪዲዮ ሰርቼ የተመታ ውሃ እየዋኘሁ ነው የሚመስለው። በነገራችሁ ላይ በጣም ነው የሚያናደው። አሁን ራሱ ላይክ አይ ዶንት ኖ ሃው ድምጹ ምናምን እንዴት እንደሚሰማ አላውቅም። የሚሰማችሁን ትነግራላችሁ። ያምራል አያምርም የምትሉ ንገሩኝ፣ ማወቅ ፈልጋለሁ። ምክንያቱም ኤዲት አደረገው ምንም ነገር አልቀይሩም፣ ፖስት አደርገዋለሁ። ግን ማይኩ አሪፍ ነው አሪፍ አይደለም የምትሉኝ ከሆነ ይሄ ነው አሪፍ አይደለም በሉኝና ከመስኮት ነው መልብሮ ምንም አይሰራልኝም። ያለፈው የምጠቀመው ስልክ ነበረ ትዝ ይላችሁ ከሆነ ይሄ ስልክ ወድቃ ስክሪኗ ፈሳለች። እቺ ከተቀጠለች ታይቻል ሜቢ በሰዓት ታስነኩት አንዳንዴ ስክሪን ይመለስ የለም እንደዛ ከተመለሰ ብዬ ወክሬውን ያቀጠልኩት ይሄ ኖት 8 ስልክ ነው። ስክሪኑ ደግሞ ያው ከማስቀየር አዲስ ስልክ መግዛት ይቻላል እንደምታውቁት የኖትና ኤስ ቤቶች ማለት ነው ሳምሰንግ completely destroyed። ለዛ ነው ማይክ የገዛሁት። ኤኒዌይስ አንድ የሚያናደድ ጉዳይ ይሄ ነው። ስለ ፎሬክሱ ስለ ቁማሩ በዲቴል እናወራለን። እሱ ቅድሚያ የሚያናደው እናወራለን። ቅድሚያ እነዚህ እናወራ ብዬ ነው። ሁለተኛ ቪዲዮ ሪከርድ ሳረክ አሁን ራሱ በላይ አያርገኝ በስርዓት እየሰራ ነው ብዬ ተስፋ አደርጋለሁ። ምክንያቱም የመጀመሪያ ቪዲዮ ኤዲት ሪከርድ ሳረክ 20 ደቂቃ ሪከርድ አድርጌ ሙሉ ቪዲዮ ብለር ነው። አክቹአሊ 30 ደቂቃ ነው ገና ኤዲት የሚደረግ ነው። ሙሉ ቪዲዮ ብለር ነው። ያንን ከጨረስኩ በኋላ ምሳ እየበላሁኝ ቪዲዮውን ሳየው ኮምፕሊትሊ መስዳፕ የሆነ ቪዲዮ ነው። ድጋሚ ሪከርድ ማድረግ ነበረብኝ። ድጋሚ ሪከርድ ያደረኩ ነው። የመጨረሻውና ዋንኛው ደግሞ ፎሬክስን እንደ ቁማር አረኩት። ኖርማሊ ከግቢ እየተመለስኩ ነበር ወደዚህ ፕሮጀክቶችን ኖርማሊ እያስከባ ነው እንሻከን ሰው የቀረስኩ ኖርማል መመለሱን ተሳቹት ትንሽ እንትን ነበር። ያለፈው ሴሚስተር ኢንተርንሺፕ ነበር የወጣሁት። ኢንተርንሺፑን ሪፖርት ማስገባት ነበረብኝ፣ ማተቦችን ማስመታት፣ ፕሬዘንት ማድረግ ፕላስ ደግሞ አንዳንድ ፎርሞች የሚሞሉ ፎርሞች አሉ ለመመዝገብ እንትን ማለት ፕላስ ደግሞ ያው ጸጉሬም ትንሽ እንትን ብለው ነበር አመላልሰው ነበር መቆረጥ አለበት ብለውኝ አዲስ ስታይል ነው ጸጉር እንዴት አያችሁት? ትንሽ ይሻላል መሰለኝ ካለፈው ብቻ እና የጸጉሩ ነበር ዶርም ምናምን መያዝ ነበር። ይሄ ሳምንት በፒሲ አናላይዝ ማድረግ ታይም አልነበረኝም። ስለዚህ የተመላለኩ ስለነበር ማለት ነው በስልኬ ነው አናላይዝ እያደረኩት የነበረው። ሪዛልቱን ቻርት ላይ አሁን በስልክ አሳያችኋለሁ ታዩታላችሁ። ደስ የሚል ነገር አይደለም። አንድ ነው በቃ አንድ ትሬድ ነው። እሱም ትንሽ እንኳን ከስትራቴጂ ጋር ተያያዥነት ያለው ትሬድ ያደረኩት የሚለው ማለት ነው። ሌሎቹ ለምሳሌ እኔ የምጠቀመው አይሲቲ ነው። ፌር ቫልዩ ጋፕ ካያችሁ ፌር ቫልዩ ጋፕ ጀስት ስለሰራላችሁ በዛ ላይ ምንም አይነት ኮንፈርሜሽን ሳታገኙ ቀጥታ በዛ ብቻ የተጠቀማችሁ ትሬድ ማድረግ ላይክ ስማርት ሙቭ ነው ብዬ አላስብም። እኔ ግን እንደተማርኩት ማለት ነው። ኦርደር ብሎ ካያችሁ ኦርደር ብሎ ጀስት ስላለ ብቻ ትሬድስ መግባት እኔ ፐርሰናሊ እንትና ልክ ነው ብዬ አላስብም። አንዳንድ ኪል የምጠቀማቸው ኪል ዞኖች አሉ። ለምሳሌ ሬንጆችን የምጠቀማቸው አሉ እንደ ኮንፈርሜሽን ማለት ነው። እሱን ሬንጅ ቴክስ ያደርግልኝ ፈጥኜ የምገባቸው ትሬዶች አንዳንድ ነበሩ። እሱም ደግሞ ስትራቴጂ ሬንጁን ኤኒቲንግ የኔ ስትራቴጂ ሳልከተል ፌር ቫልዩ ጋር በስርዓት አናላይዝ ሳላደርገው ይሄ ሆኖ ለካብዬ በችኮላ ሪስኪ ማኔጅ ሳላደርግ የገባኋቸው እንትኖች አሉ። አካውንቴ ብሎ አፕ ሊያደርግ ትንሽ ላይ ቀረችው
በጣም ላይክ ትንሽ ደን ያለኝ ከዛ ብሎ አፕ ያደርጋል ብቻ ሪዛልቱን አሳያችኋለሁ ስልክስ እሺ ኖርማል ያየው እስቲ ተጋሂድ አንተ ጨርሰሃል እንትን ጋርና ብለህ መሆን አለሙ እንዴት ስልኩን መልሼ እንትን ስል ብለር ነው የሆነው ቅድም ማለት ነው ሪዛልቱን ላሳያችሁ ሎቶቹን ከፍ ያረኩ ነው ትሬድ ያረኩ የነበረው የዛኔ ተዝምራችሁ ከሆነ በጣም በትንሽ ሎት እየገባሁኝ ትንሽ ነገር ነበር ሪስክ ሳደርግ የነበረው ያ ማለት $1 $2 ኦር በዛ ከተባለ $5 ነበር ሪስክ ሳደርግ የነበረው ያ ማለት አካውንቴ ከነበረው አካውንት በጣም ያነሰ ፐርሰንት ነበር ሪስክ ሳደርግ የነበረው ያ ማለት ቻሌንጁን በጣም ቦሪንግ ያደርግብኛል ለዛ እንቱን ሎቱን ከፍ አድርጋለሁ ሱ አብዛኛውን እዚህ ጋር የመጀመሪያው አካባቢ ማሳያችሁ በ0.2 የገባሁት ነው ሉክ እንደምታዩት የመጀመሪያው ብሬክ ኢቨን አድርጌ ነው እንትን ያልኩት መጀመሪያው ያቸው ከዛ ተረዳችኋለሁ ይሄ አንድ ሳምንቱ ትሬድ ነው የአንድ ሳምንቱ ትሬድ ነው እንዳለ አሁን ኖርማሊ ስፔሻሊ ከ0 ከባይ ከ0.19 ጀምሮ በታች ያሉት እስከ 0.08 ሴል የገባውበት ድረስ ማለት ነው አክቹአሊ እስከ ታች እስከ መጨረሻ ያሉት በሪቬንጅ ትሬንድ በኢሞሽናል ትሬድ ዝም ብሎ በደመነፍስ ያለ ምንም ጀስት ሳምንቱ ትሬድ አረኩ ለማለት ያርኳቸው ትሬዶች ነው that's literally ቁማር like ትሬደሮች የትሬደሮች አሰዳቢ ነው የሆንኩት የሳምንት ማለት ነው በጣም ያስጠላና በጣም መስዳቢ የሆነ ሳምንት ነበር አክቹአሊ ወደ መጨረሻ አካባቢ ትንሽ አሪፍ ትሬድ ያረኩ ነበር ሁለቶቹም ማለት ነው እሱንም በስርዓት ኢምፕሊመንት አረኩም ቆይቼ ሪቬንጅ ትሬድ ውስጥ ገብቻለሁ ይሄኛውን የምታዩት ኦልሞስት $30 ካጣው በኋላ እዚህ ጋር ማለት ነው የቀሩትን እንዳለ እስከ $7 ፕሮፊት ያለው ሪቬንጅ ትሬድ ያረኳቸው ናቸው እንጂ ምንም በስትራቴጂ እየተመራ ያረኳቸው ትሬዶች አይደሉም በጣም ነው የሚያናደው አጠቃላይ የቀረውን ባላንስ አሳያችኋለሁ ከ5000 ማለት ነው ስንት እንደቀረኝ አካውንቴ ብሎ አፕ ላይ ያረግ ቀጣይ ሳምንቱ ሜቢ አካውንቴ ብሎ አፕ ቪዲዮ ሊሆን ይችላል አሁን ባይሆንም ብዬ ተስፋ አረጋለሁ ግን በዚህ አካሄድ ከሆነ በዚህ አይነት የተመታ ማይንድሴት መቀጠል ከሆነ ያለምንም ጥርጥር አካውንቴ ብሎ አፕ ይሆናል ሌላ አካውንት መግዛቴ ነው ያለፈው ቪዲዮ ራሱ ሐሳቤን በስራት አልተናገርኩም ስለ ፎሬክስ አይደለም ግን በዚህ ማይክ ምክንያት ሐሳቤን በስራት አልገለጹም ስለ ዌብሳይት ዴቨሎፕመንት ኮርስ ነበረ ትልቅ ኮላቦሬት ያደረግነው ኮርስ ነው እና ስለዛ መናገር ፈልጌ እኔ በዲቴል ያብራራው መስሎኛል ሰው ግን በዚህ ማይክ ባዘር ሆኖ ቪዲዮን በስራት አላየው ከምላችሁ በላይ ነው የተናደርኩት ጆ ነው እዛ ጋር ወራች ከይሉ እና ትንሽ እና ስለ ባላንሱን አሳያችኋለሁ ግን ስላለፈው ቪዲዮ ብዙ ሰው ስላልተረዳው ፕላስ ደግሞ ብዙ ሰውን ስለሚጠቅም በእንደዚህ አይነት ፕራይስ የመጀመሪያና የመጨረሻ ነው የሚሆነው የፍሮንት ኤንድ ዌብሳይት ዴቨሎፕመንት ኮርስ ማለት ነው ከተመርቱ ተጨማሪ ደግሞ ድርጅት ላይ ኢንተርንሺፕ ኦፖርቹኒቲ አለ ከ5 አመት በላይ ኤክስፒሪየንስ ያለው ከ500 በላይ ክላይንቶችን ፕሮጀክት ደና ያረገ ከ50 በላይ ፕሮጀክቶችን የሰራ ለ500 ክላይንቶች ማለት ነው ከ14 በላይ አዋርዶችን ያሸነፈ ድርጅት ካ ኢንተርን የመውጣት እድል አላችሁ 2 ወር የሚቆይ ትምህርት ነው በወር ከረንትሊ አይ ቲንክ ይሄ ቪዲዮ ፖስት ሲደረግ ዲስካውንቱ አንድ ቀን ብቻ ነው የሚቀራችሁ ለመመዝገብ ማለት ነው በ1200 ብር በወር መመዝገብ ትችላላችሁ ለመመዝገብ ተብሎ ሊንኩ ዲስክሪፕሽን ላይ አለ ይሄ ቪዲዮ አፕሎድ ሲደረግ ዲስካውንቱ ኦሬዲ አንድ ቀን ነው የሚቀራው ስለዚህ መመዝገብ ትችላላችሁ እሱ ልንገራችሁ ባላንሱን ስንት እንደቀረ ታያችኋለሁ እና ማይኩን ኤግዛክትሊ ጣለው ካላችሁ ጥለዋለሁ እንዳለፈው ወይ በስልክ ኦር ሰምቲንግ አረጋለሁ ችግር የለም እንደው ስልኩ እሺ ባላንሱን ለታያችሁ የቀረችው ባላንስ እንደምታዩት $4681 ቀርቷል 81 ዶላሩን ካጣውኝ ያ ማለት በሁለት ትሬድ $40 ሪስክ አድርጌ ሁለቱን ካጣውኝ አካውንቴ ብሎ አፕ ያደርጋል ቀጣይ ሳምንት አይሆፕ እንደዛ አይሆንም ቤተስፋ አድርጋለሁ ያው በየሳምንቱ ከዚህ በኋላ ሌላ ቦታ ምንም ኤክስፔክት ማታደርጉት ቦታ ልንገናኝ እንችላለን ይሄ ቦታ እየቀየርኩኝ ብቻ ይሄን ይመስላል ወዳችኋለሁ ሰብስክራይብ አድርጉ ባይ 15000 ከገባን እኔንም ጋብዘኛል